ልጆች እንዴት ናችሁ? በመላው ዓለም ሆናችሁ ሰዓታችሁን ጠብቃችሁ መቅዲሾን በአባይ ቴሌቪዥን ለመመልከት ከኛ ጋር ስለሆናችሁ በጣም ደስ ይለናል። ምክንያቱም የምታተርፉበት እንጂ የምታጎድሉበት ሰንበታችሁን ጥሩ አድርጋችሁ የምትጀምሩበት ፕሮግራም ይዘን መምጣታችንን አንጠራጠርም። ደህና ናችሁ? ሳምንታችሁ እንዴት አለፈ? የኛ ሳምንት እንግዲህ ለእናንተ የሚሆኑ እንግዶችን አዘጋጅተን ለፍተን ወቅታዊ ጉዳይ ምን አለ ብለን ጥበበኞችን፣ ሙዚቀኞችን፣ አስተማሪ ወጎች ያሏቸውን በሙሉ ሰብስበን አሁን እንግዲህ መቅዲሾ ተጀምሯል። ሳምንታችን በርካታ አነጋጋሪ ሆኑ በተለያዩ ሶሻል ሚዲያዎች በጣም ያነጋገሩ፣ ያሳዘኑን፣ ያስደሰቱን፣ ያስከፉን፣ ወዝወዝ ያደረጉን ወጣት ኢትዮጵያውያን እንዲሁም ሌላ ሀገር የሚኖሩ ሀበሾች ነበሩ። ዛሬ በጣም ብዙዎቹ የሶሻል ሚዲያ አነጋጋሪ እንግዶች እኛ ስቱዲዮ ተገኝተዋል። እንግዲህ በተለያዩ ማህበራዊ ድረገጾች ላይ በተለይም ደግሞ ቲክቶክ የተሰኘው ፕላትፎርም ላይ እንግዲህ በጣም ብዙ ድምፃውያንን ወደፊት እያመጣ የሚገኝ ትልቅ መድረክ ነው። ሶሻል ሚዲያውን በጣም አጨናንቆታል። በጣም ብዙ ሰዎች ምን እያሉ ነው? ሁላችንም ገጠር እንግባ እንዴ ብለናል። የሙዚቃው ኃይልና ሲጫወተው ያለው አፉ ላይ ያለው ለዛ ከየት ነው ብዬ ነበር። ባህር ዳር ያፈራችሁ በጣም አመለሸጋ ቆንጆ ሙዚቃ አዋቂ ነው። ብዙ ጥበቦች አሉት። ዮማሪዮስን ገጠር ግባ የተሰኘው ሙዚቃ የተጫወተልን ወጣት ወደዚህ ጋብዛል። ያለነው መቅዲሾ ላይ ነው፣ አባይ ቴሌቪዥን ላይ። እንግዲህ ሰንበታችሁን ስትጀምሩ መቅዲሾ ተጀምሯል። ዮማሪዮ ይሰኛል። ኢዩኤል ዮሴፍ ማሪዮ ይባላል። አያቱ ከወደ ጣሊያን ናቸው የሚል ወሬ ሰምቻለሁ። ገጠር ግባ የተሰኘ ሶሻል ሚዲያውን የተቆጣጠረ በዩቲዩብ ደረጃ በጣም በጥቂት ቀናቶች ውስጥ ከግማሽ ሚሊዮን በላይ አሁን ኦልሞስት ወደ 1 ሚሊዮን የተጠጋ ተመልካች ተመልክቶት በጣም ወዶታል። እዚህ ጋር ብቻለሁ። ዮማሪዮን እንዴት ነሽ መቅዲ? ቪዲዮ ላይ የዚህን ያህል መለሉ አይደለም። እኔ ብቻ ነኝ የተሰማኝ ወይስ እንዴት ነው? እዚህ ላይ ሳይ በጣም ረጅም ነው። እንግዲህ እሱን ተመልካች ነው የሚፈርደው። አይ ቁመት ለውጋ ከመባሉት ነው ደስ ይላል። ትንሽ አሁን ለክፉ አንሰጥም እንዴ በሰውን ሁሉ ገጠር ግባ ብለህ እኮ ብዙ ሻንጣውን አዘጋጅቷል አለ። አዎ እኔ ራሱ ብዙ ሰው እየደወለልኝ ወደ ከተማ ነው ያዘጋጁ ሻንጣው ወደ ገጠር ይመስላል ግን አሮ ወደ ገጠሩ ነው ላይክ የትኛው ይሻለናል ጠቁመን የቱ ገጠር የተሻለ ነው ከየቱ ነው የመጣው ምናምን አለ። ብዙ ሰው ሄዳ ተወዷል። ቴንክ ዩ ስለወደዳችሁት። አዎ ትንሽ አይናፋር ነኝ ብሎኝ ነበር። እኔ ነኝ በግድ ያመጣሁት ወቅታዊ እንግዳ ነው ብዬ የመጀመሪያ ጊዜ እንደዚህ ካሜራ ተደቅኖ ያቀረ አይዞህ አያስፈራ። እንተዋወቅ። እንዴት ዮማሪዮ ተባልክ? ማን ያወጣልህ ይሄ ኒክኔም ወይም ደግሞ ቅጽል ስም ይባላል? ዮማሪዮስ እንግዲህ ዮማሪዮስ ማለት ዝም ብሎ ትርጉም የሌለው ስም አይደለም። ላይክ ከትክክለኛ ካለ ነገር ላይ ነው የፈጠርኩት ማለት ነው። ሙሉ ስሜ ኢዩኤል ዮሴፍ ማሪዮ ነው። ሶ ዮማሪዮስ ማለት ማለት ዮሴፍ ነው አጥሮ፣ ማሪዮስ ማለት ደግሞ ላይክ የማሪዮስ እንደማለት ነው። ያ ማለት ዮሴፍ የማሪዮስ የማሪዮ ልጅ ዮሴፍ የማሪዮ እንደማለት ነው ማለት ነው። ማን አወጣው? አክቹሊ ሐሳቡ ነበረኝ ስነግረው ለፕሮዲዩሰሩ ወደደው። ብዙ አማራጮች ሰጠኝ ምናምን በዚህኛው ተስማማንና ፋይናሊ ዮማሪዮስ አደረግነው ማለት ነው። የት ነው ዮማሪዮስ የተወለደው ስል ውቢቷ ባህር ዳር ነው አለ። በደንብ እዛ እየቦረቀ እየተጫወተ ነው ያደገው አሉ። እስቲ ትንሽ ወደ ኋላ ልመልስህ፣ አስተዳደግህን አጫውተኝ። እናሳ ያው ባህር ዳር የተወለድኩት እንደምታይ አክቹሊ የባህር ዳር ልጅ ነው። ወደ አዲስ አበባ ነው የመጣሁት በቅርቡ ነው። አስተዳደጌ እንግዲህ የተወለድኩት ቀበሌ 4 ያው ብዙ ጊዜ አይተሽ ከሆነ ቪዲዮ ላይ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ማለት ነው። እሺ ማል ከተማ እምብርቱ ባህር ዳር። አይዋ እሺ እዛ ነው ቀበሌ 4 ነው የተወለድኩት። የሥራ ሰፈር ነው ምናምን በቃ ስራና ስራ ነው። አባቴ ጎበዝ መካኒክ ነው። እሱን እያየሁኝ ያደግኩት ምናምን እኔም መካኒክ ነበርኩኝ ልጅ እያለሁ። ስለዚህ አባቴ ዮሴፍ መካኒክ ነበሩ ማለት ነው። በጣም ጎበዝ ሁለገብ መካኒክ ነው። እሺ በቃ ማይሰራው ማይነዳው ነገር የለም። ይታወቃሉ ባህር ዳር አካባቢ
ቀውጢ ሞተር ያለው ሰውዬ ነው። ሞተረኛ ትምህርቴንም እማራለሁ። ከዛ ልክ እንደ ፓርት ታይም ስራ ነው የሚሆነው። መካኒክ ነበርኩኝ እኔም እንዳልኩሽ። ስመለስ ምናምን በቃ ደብተሬን አስቀምጬ እሱ ጋር ስርስር መፍቻ ማቀበል ድክ ማለት ነው። አቶ ዮሴፍን ያው አሁን እንግዲህ አስጠራሃቸው አየህ አይደል? እናሳ አሁን እዚህ ደረጃ ደርሳለሁ። ምክንያቱም በጣም ባጭር ጊዜ ምናልባት የሳምንታት እድሜ ነው። ብዙ ሰዎች ያንተን ቪዲዮ እየተጠቀሙ በጣም ደሳስ በሚል መልእክት ባለው ነገር እየተጠቀሙበት ታዋቂ ሆነሃል። አሁን አንተ በአንድ ሳምንት እንዴት ነው ዝና? ዝናና ዘነዘና ከባድ ነው ብሏል ሰማኝ። ዝና ትንሽ ከወድ ይላል ዝና። ያው በጣም ብዙ ገጠመኝ አለው አሉ ወዳጆች ነግረውኛል። ማምጣት አለብህ እዚህ መድረክ ብዙ ላይክ ይሄ ለኔ አዲስ ኤክስፒሪየንስ ነው እንዳልኩሽ። ያው ትንሽ ታዋቂ ነበርኩኝ ባለውበት አካባቢ፣ ግን ልክ በዚህ መንገድ አይደለም። በስራ ነው ወይ በቃ ይገባሻል። ብቻ በሌላ መንገድ ነበር። አረ እርድና አይደለም እርድና መሸቀል ነው። በቃ በህስል ነው የምታወቀው። ስራ ላይ ነኝ። ታቱ ሰራለሁ። ባህር ዳር ላይ አሪፍ ስቱዲዮ ነበረኝ። ብዙ ነገር። ቀጥሎ ደግሞ ሞተረኛም ነኝ። ከአባቴ የወረስኩት በደምብ ቀውጥ የሆነ ሞተር አለኝ። ፀጉሬ ድሬድ ነበር ምናምንና በቃ ነጭ በሬ ነበርኩኝ የከተማው። ግን ልክ እንደዚህ አልነበረም። ይሄኛው ትንሽ ለየት ይላል። የሆነ ራይድ ውስጥ ምናምን እየሄደ ይሄ ልጅ በቃ ባንዴ እንደዚህ ሆነ ምናምን ቲክታክ ላይ እያየው ማለት ነው። በቃ ብዙ ነገሮች አሉ። ከሙዚቃው ጋር ተያይዞ ብዙ ነገሮችን ነው ሰምቻለሁ። በጣም በድንገት እንደተሰራ ከዛ በኋላ የነበሩት ገጠመኞች ሁሉ ሲሰራ የነበረው ነገር ሁሉ በጣም አስገርሞኛል። አንተም ግን ስላነሳው በይበልጥ ደግሞ አሁን ሳየህ አንተንና ታቱ ይሰራል። በሱ ያልተሰራ ታቱ የለም። ሰዓሊ ነው። ቅንድብ ራሱ ወንብር ይሰራል። እውነት ነው ሸት ነው? እውነት ነው። ያው ስራ ትንሽ አጫውተኝ። እንዳልኩሽ ስለር ነኝ። ምንም ስራ ከሆነ ምንም የምመርጠው ነገር አይኖረኝም። እቺኛዋ ላይ ደግሞ ትንሽ ጊፍትድ ነኝ መሰለኝ፣ አላውቅም። እንግዲህ ኦዲየንስ ሰራው አይቻለሁ። ለክፉ አይሰጡም መቼ። ልክ ነው። ታቱም ሰራለሁ፣ ስዕልም ሰራለሁ። ኦምብሬም አሁን አለን ቢሮ 22 ነው ያለው ወይስ ባህር ዳር? 22 የባህር ዳሩን አክቹሊ ይሄንን ነገር ሳስረዳሽ ነው በደንብ የሚገባሽ። ከባህር ዳር ከወጣሁ ላይክ አመት ከምናምን አዲስ አበባ ጠቅልዬ መኖር ከጀመርኩኝ ማለት ነው። ምክሩም የቅርብ ነዋ የእናት ነግሬሽ የሆነ እውነተኛ ታሪክ የተባልኩትን የጻፍኩት በጣም ነው የገረመኝ። እናትህ እንግዲህ የእውነትም በቃ አሁን እድሜ ደርሷል፣ ወጣት ሆነሃል፣ ገጠር ግባ፣ ሚስት አግባ፣ ውለድ፣ አርሰህ ብላ ስትል አይ ልቤ ከተማ ነው ያልከው ታሪክ የእውነት መሆኑን ብዙዎቻችን አናውቅም። ያው እንደምትጽፍ እናውቃለንና እስቲ እናትህንም እናስታውሳቸው። አባትህን ብቻ ነሳ። ሽብሩ ሃይማኖት ሽፈራው ትባላለች። ወርቅ የሆነች የዋህ እናት ያለች። የምር ታሪክ ነው። የምርም ስለሆነ ይመስለኛል፣ የእውነትም ስለሆነ የብዙዎቻችን ላይፍም ስለሆነ ይመስለኛል እንደዚህ ወጣው። በቃ ብዙ ከአዲስ አበባ ውጭ የሚኖር ወይ የክፍለ ሀገር ወይም በሌላ ክልል ከተሞች ምናምን የሚኖር ሰው ላይፉ ነው ይሄ እና ከነዛ ማለት እኔም ያጋጠመኝን ነው የጻፍኩት። ምን አለችኝ? ስንት ጊዜ ነው ማለት በጣም ረጅም ጊዜ ነው። ተጨነቀች ማለት ነው። የሆነ ክፉ ነገር እንዳልሆንበት ይገባሻል። የእናት ነገር ነው። ከዛን ቁጭ አደረገች። ወንበሯን ራሱ አረሳትም። አጭር ነች። ዱካ ነገር ነው። አዎ ዱካ ነች። ከዛን አስቀመጠችኝ። በቃ አግባ ያያ ገሌ ልጅ እኮ እንደዚህ አለች። እኔ ባህር ዳር ልጅ ነኝ ብዬሻለሁ። እንደዚህ ዘመዳችን እንደዚህ ቦታ አለች አለች። በጣም ሩቅ ነው እንደዛ የምትልም። ስለዚህ እንደዚህ አድርገን ሽማግሌ ልከን ተስማምተን ምናምን እንደዚህ ታረጋለህ አለችኝ ማለት ነው። ቀለል አድርጌ ነው ያለፍኩት። እኔ በዛ ሰዓት ምንድነው ጭንቅላቴ ውስጥ እንዳልኩሽ ከበፊትም መስለር ነኝ። የምመርጠው ስራ የለም። በቃ ስራና ስራ፣ ገንዘብና ገንዘብ ነው። ተሳስቀን አለፍነው። እዚህ ከመጣሁኝ በኋላ ቀስ ብዬ ሳስበው የሆነ ያይሻል ነበር የሆነ እንዴ ምናምን እስክል ድረስ ማለት ነው። ያው ቀላል አይሆንም። ብዙዎቹ ያውቁታል። አዲስ አበባ ሰፊ ከተማ ነው።
ከክፍለ ሀገር መጥተሽ የምታውቂው ሰው ሳይኖርሽ ስራ ፍለጋ በጣም ከበድ ይሄን የሚረዳኝ ብዬ ማስበው ልክ እንደኔ ከክፍለ ሀገር መጥቶ የሆነ ሰው ሳይኖረው ምናምን በደንብ የተፈተናት ያያት ሰው ይረዳኛል ብዬ አስባለሁ። ምንድነው ከባህር ዳር እሷ እንደሄድ የምትፈልገው ወደ ትክክለኛው ገጠር ነው። በቃ ወደሚታረስበት ወደሚታለብበት ትክክለኛ ወዝ ወዳለበት። ባህር ዳር በጣም ትልቅ ከተማ ነው ባይደው። እኔ ደግሞ ሐሳቤ ምንድነው ከትልቁ ከተማ ደግሞ በደንብ ወደ ተሻለው ወደ ዋናው ከተማ ወደ አዲስ አበባ መምጣት ነበር። ፋይናሊ ያሳካሁት ማለት ነው። በጣም ስለዚህ ሙዚቃው ላይ ያለው እያንዳንዱ ስንኝና ታሪክ እውነተኛ ነው ማለት ነው። እውነት ነው። በጣም ምን ልቤን ማረከኝ ሰው አለው ሰው ማረፊያው ህይወቱ ልቡም ያለው የተወለደበት ጋር ነው ይባላል። ይሄ ትብት የተቀበረበት የሚለው ትርጉም ብዙ ትርጉም ነው ያለውና ሰው ትብቱ ያረፈበት አፈር ጋር ሳያውቀውም ሆነ አውቆት የተሳሰረ ነው ይባላል። አሁን አንተ ውስጥ ምን አየው ያይሻለኝ ነበር እንደ የሚል ቁጭትም ነገር አለው። ሙዚቃው ላይም አለኮ ታነሳዋለህ። እንዴት አየው የከተማን ኑሮ? ምናልባት ሁሉ ነገር ቢመቻችልኝ እዛው ቤተሰቤ ጋር የምትለው አይ ደግሞ ምን አባቱ ወደ ገጠር ብገባ እኮ ይሻላል ያልክበትን አጋጣሚዎች እስኪያጫት። ምንድነው አዲስ ከተማ አክቹሊ አሁን ይሄን አዲስ አበባን ብቻ ሳይሆን የሆነ ወደማታውቂው ወደ አዲስ ከተማ ዝም ብለሽ ብድግ ብለሽ ሄደሽ በቃ ጨርቄን ማቄን ሳቲ ምናምን ሙሉ ነገርሽን ረስተሽ የገነባሽውን ኢምፓየር ትተሽ ምናምን ወደ አዲስ ከተማ መግባት ማለት እንዴት አድርጌ ላስረዳሽ? ያው የሚረዳኝ ሰው ይረዳኛል ብዬ አስባለሁ። ስራ አይኖርም፣ ራብ ሊኖር ይችላል ብቻን። ስፔሻሊ ደግሞ የኛ አስተዳደግ ምንድነው መሰለሽ ተኝቼ ነው ምግብ ምናምን ይመጣል። ያው ማጋነን ሳይሆን በቃ ተቀስቅሽ ብላ ቁርስ ምናምን ተብዬ አይነት እንደዛ ነው። ቤተሰብ በጣም በቃ ባለችን ነገር አለን አሪፍ ፍቅር። ከዛን ከመጣሁኝ በኋላ የሆነ ራስ አብስሎ ብላቱ በቃ ለራስ ብቻ ነው እሱ ነገር ትንሽ የሆነ በቃ ሊድ እንደ በቃ ሁሉም ነገር ይቅር ያስብላል። የሆነ ከተለመደው ትንሽ ወጣ ሲል እንደዚህ አልነበረም ሰውነቴም ባይተው ትንሽ ገበድ ያልኩ ነበር። እሺ ያው ላይፍ በቃ ይኖረዋል የሆነ ስትራግል እና አንዳንዴ እነዛን ስትራግሎች ምናልፍበት መንገድ ያመጣል አንዳንድ ነገሮች። ከዛ አንፃር ነው እንጂ የተለየ ነገር የለውም። እኔ አሁን አሪፍ ላይ ነኝ። መክሊቴን ፈልጌ አግኝቻታለሁ። አለቅም ብለህ አለቅም። አዎ እንደውም በመሀል ተረሳ። ስላንተ እንግዲህ ስዘጋጅ እዛም ባህር ዳርም ከተማርክ በኋላ የኃይሌ ገብረስላሴ ትምህርት ቤትም ተምረሃል። ከዛ ወደ ወልዲያ ዩኒቨርሲቲም ሄደዋል አሉ። እንግዲህ ቅድም ሞተረኛነቱ የታቱ ስራውም የቅድም ስራውም ስንል ትምህርቱን ደግሞ አልዘነጋኸው። ትምህርቱን አዎ ምንድነው እስከ ኤሌመንተሪ የተማርኩት በጣም መንፈሳዊ ትምህርት ቤት የሚባሉት ውስጥ ብዙ ሰው ያውቃል ብዬ አስባለሁ። አቡነ ጎርጎርዮስ ነው የተማርኩት ከ3 እስከ 8ኛ ክፍል ማለት ነው። በጣም መንፈሳዊ ትምህርት ቤት ነው። በጣም ግዕዝ ትሞክራለህ? አይ አክቹሊ አሁን ብዙ ጊዜ ሆኖና ረስቻለሁ ትንሽ ግን ቤዚክ ነገር በውስጤ አይጠፋም። ከዛ ቀጥሎ የተማርኩት ደግሞ አየለች ደገፉ መታሰቢያ ይባላል ወይም ኤዲኤም የአትሌታችን የኃይሌ ገብረስላሴ ትምህርት ቤት ነው። እዛን የተማርኩት ከ9ኛ እስከ 12ኛ ክፍል ናቹራል ሳይንስ ነበር። ከዛ ቀለሜ ነበር። አረ ቀለሜ እንኳን አልነበርኩም። ያው ግን ለክፉ አልሰጥም መቼም ሰርቫይቭ አድርጌያለሁ አትሊስት። ከዛ በኋላ የት ነበር የሞላው? ያኔ ነበር በቃ አዲስ አበባ መምጣት ራሱ ህልሜ ነበር። አንደኛ አዲስ አበባ ሞላሁት፣ ሁለተኛ እዛው ባህር ዳር ሞላሁት፣ ሶስተኛ የሞላሁት ወልዲያ ነበር። እሺ እንደ ድል ሆኖ ሶስተኛ የሞላሁት ደረሰኝ ማለት ነው። ውጤቴም ለክፉ አልሰጥም ነበር። አይ ጎበዝ እንደሆንኩ አሰምቻለሁ። አክቹሊ ጎበዝ አይደለሁም ግን ለክፉ አልሰጥም። እሺ ከዛን ወልዲያ ዩኒቨርሲቲ ደረሰን ማለት ነው። በጣም አሪፍ ኤክስፒሪየንስ ነበር። አክቹሊ አልጨረስኩትም የግቢውን ላይፍ መጨረስ አልቻልኩም ነበር። ግን በቃ በህይወቴ ትልቁን
የሆነ ሰው ወዳጅ በትክክል ያገኘሁበት ያወኩበት የግቢ ላይፌ ነው። ብዙ አሁንም በዙሪያ ያሉ ወዳጆች አሉ። ከዛ ጀምሮ ልክ ከመወለድ መዛመድ የሚያስብሉ አይነት የምር በቃ ልባም ወንድሞች ያገኘሁበት ነው ማለት ነው። አዎ አሁን እንግዲህ ወጣት ነህ፣ ወደ ጥበቡ የመጣህ ነው። በተለይ ሰዎች ከምናየው ከሚያሳዩን ምስል ጀርባ ታሪክ አላቸው። በአንተ ታሪክ እንግዲህ ብዙ ወጣቶች ይማራሉ ብዬ አስባለሁ። ምክንያቱም የብዙሃኑን ህይወት እንኳን ባይሆን ጥቂቶች የሚያልፉበትን መንገድ እንዴት እንዳለፍክበት መስማታችን የሚያስተምረን ይመስለኛል። የትኛው ዓመት ላይ ወደ ባህር ዳር ተመለስ ወይስ ወደ አዲስ አበባ መጣ? ከዛ በኋላ ትምህርት አቋርጦ መምጣቱ በራሱ የሚፈጥረው ነገር አለ ቤተሰብ ጋር። እንዴት ነበረ ያንን ጭንቀት ያሳለፍክበት ጊዜ? በጣም ወደ አላመለሽ አክቹሊ ቀላል አልነበረም። ምክንያቱም እንዳልኩሽ የግል ትምህርት ቤት ነው የተማርኩት። ቤተሰቦች ትምህርት ላይ ምናምን በጣም ተስፋ አላቸው ምናምን ተማር ነው ያው እንደምታውቂው ብዙ ቤተሰቦች ጋር እንዳለው ማለት ነው። እና በሆኑ ምክንያቶች ትምህርቱ ሲቋረጥ ቤተሰብ ላይ የሚኖረው አቀባበል መቼም ልትገምቹ እንደምትችሉ ልክ እንደ ብዙሃኑ ማለት ነው። ያው ደስተኛ አልነበሩም። ግን ደግሞ እንዳልኩሽ የነበረው ሀገሪቱ ላይ ያለው የተፈጠረው ነገር ኮሮናም ነበር ምናምን ግጭቱም ነበር ብዙ እሱ ነገር ያን ያክል ጫና እንዲፈጥሩብኝ አላደረጋቸውም። ግን ተስፋቸው ነበር የግልን የተማርኩት እንደው ስታስብ ቤተሰብ ከልጅ ጥቅም እንኳን ባይጠብቅ ልጁ የሆነ ደረጃ ላይ ሲደርስ በቃ የሆነ የደከመበትን ነገር ሲያይ ስፔሻሊ ደግሞ ተመርቆ ምናምን በቃ ዘመድ ተሰብስቦ ፎቶ ተሰቅሎ ምናምን ሲያይ የሌለ ነው ደስታው። እና ያቺን ነገር ስላበላሸውባቸው ትንሽ ቅሬታ ነበር። ግን አባቴም በቃ ያን ያክል እንደዚህ ጥብቅ ያለ አይደለም። የምትፈልገውን ነገር በምትፈልገው መንገድ ማስኬድ ትችላለህ፣ ብቻ ደህና ሆነልኝ የሚል አይነት አባት ነው። ስለዚህ እኔም ደግሞ ትንሽዬ ሙያ ነበረችኝ እንዳልኩሽ፣ ሰዓሊ ነበርኩኝ፣ መካኒክነቱም አለ ታቱም አለ። ስለዚህ ምንድነው ያደረኩት ቶሎ ብዙ ጊዜ አላቃጠልኩም። 4 ወር ምናምን ቁጭ አልኩኝ ከግቢ መልስ ቀጥታ ወደ ምርጫ ነው የገባሁት የትኛው ይሻለኛል የሚለውን ማለት። በመጨረሻም እንግዲህ ባክነን ስዕልና ታቱ ላይ ያረፈ ብዙ ስዕሎች በቃ መስራት ጀመርኩኝ። ታቱ ስቱዲዮ መሀል ከተማ ላይ ከፈትኩኝ። በቃ በትንሹ መጣ የሆነ ቤተሰብ አገዘ። ግን ያንን ለመከፈት በራስ አይደል? ቤተሰብ ሁሌም ነው የምነግርሽ፣ በከፍታይም በዝቅታይም ቤተሰብ ሁሌም አለ። አባቴ ጋር አወራንና በቃ እኔ ስቱዲዮ ክፈትልኝ የታቱ ምናምን አልኩት። አረሳውም በስንት ብር እንደከፈትኩት ማለት ማሽኖች ምናምን ነበሩ። በቃ ተነጋገርን። ምን ያክል ያስፈልጋል? 25 ሺህ ብር አስጠየቅ። አረሳት 25 ሺህ ብር ሄድን ባንክ ተያይዘን ከዛ ያቺን 25 ሺህ ብር አወጣና በጥቁር ፌስታል ተቀለልና እሺ ሄድኩኝ ማለት ነው። ሱቅ ፍለጋ ገባሁኝ። ሱቅ ተገኘ፣ ተከራየን። በቃ ጥሩ ሆነልኝ። ሳላስበው ላይፌ መስመር እየያዘ መጣ። እኔ ቤተሰቦችን አሪፍ ደረጃ ላይ ማድረስ እፈልጋለሁ። በትንሹም ቢሆን ያስለቀስኳቸውን ያሳዘንኳቸውን በደንብ መካስ እፈልጋለሁ፣ ማሳቅ እፈልጋለሁ በደንብ። ስለዚህ ያንን ለማሳካት ግዴታ ማድረግ ያለብኝ ምንድነው? መጀመሪያ ሰርቫይቭ ማድረግ አለብኝ። ስለዚህ ሳስብ ምንድነው የመጣልኝ? በቃ ወደ ተሻለ ከተማ መምጣት ነው፣ ወደ ሰፊ ከተማ። አዲስ አበባ መጣ። እንደመጣህ የት አረፍክ? ለመጀመሪያ ጊዜ ነው አዲስ አበባ የመጣህ የነበረው ወይስ ሌላ ጊዜ እንዴት መላለስ? ለስራ እመላለሳለሁ። ልክ በ2 ዓመት አንዴ እመጣለሁ። በአመት አንዴ መጥቼ ወር 2 ወር ምናምን ቆይቼ እመለሳለሁ። አክቹሊ ግን ያ ምንድነው ሸቀል አድርጌ የሆነች ነገር ይዤ ወይ ቺል ለማድረግ ነው ወይ እቃዎች ገዛዝቼ ለመመለስ ነው እንጂ እንደዚህ ለኑሮ አዲስ አበባን እኔ ውሸት ምን ያህል ቢያንስ አስቤያት አላውቅም። ለኑሮ ያው አስገዳጅ ነገር ባይፈጠርብኝ ኖሮ ማለት ነው። ያ ማለት ከምን አንፃር ነው? እኔ በዙሪያ ያሉ ሰዎች አሉ በቃ ልለያቸው ይችላሉ ብዬ ማላስባቸው ማለት ነው። ከዛ አንፃር አስቤ አላውቅም ነበር። አሁን ግን ዞሮ ፈጣሪ ፈቀደና ያው በተጻፈልን ነው የምንኖረው ብዬ ነው ማለት። ስለዚህ መጣው ማለት ነው። የት ነው ያረፍኩት? መጀመሪያ አሉኝ ልክ እኔ ቃል የለኝም
ልክ ወንድም ራሱ እንደነሱ አይሆንም ብዬ ማስበው በእነሱ ግፊት ነው የመጣሁት። በቃ አንተ ምንድነው ይሄን ሁሉ አቅም ይዘህ እዚህ መጥታት ስቱዲዮ ተከፍታለህ ምናምን አሉ። ቢሮ ፈለጉልኝ። ቢሮ ፈለጉ፣ አገኙ ቢሮ። የ22 ነው ወይስ ሌላ ተገኘ? የ22 ነው። አሁን ያለበት ፌስቲቫል ደግሞ መሀል እኮ ነው የመጣ። አዎ ፈለጉ ቢሮ። በቃ ና ቲኬት ቆርጠናል። ራሱ ቆርጦ ነው ቲኬት የላከው። አታምኝ። እኔ ፍላጎት ይዛው መቆየት እና ቲኬት ተቆርጧል። በቃ ይኸው እንደዚህ ቀን አረሰው ሮብ ቀን ነው። እሺ ለሮብ ተቆርጧል 8 ሰዓት እና ኧረ ተው ባካችሁ እኔ ብዙ ነገር ያላስተካከልኩት አለ ማለት እና ዝም ብለ የቀረው ነገር ይቀራል። በቃ ልብሴን አስተካከልኩ። ብዙ ነገር ውስጥ ትቼ ነው መጣው። ልብሴን አስተካከልኩ። ለሰውም አልወራውም ለወዳጆች፣ ምክንያቱም ባወራቸው ምን አይነት ቅሬታ እንደሚኖር አውቃለሁ። ብዙ ወዳጆች አሉ ወንድሞች። የከተማው ከንቲባ ነህ አሉት። እንደዛ እንኳን አይደለም። ይሄ እንዴት ነው ጨዋታ የሚያውቅ ቤተሰባችሁ የሚታወቅ ስለሆነ ይመስለኛል። ትንሽ አክቹሊ ከዛ አልቻልኩም። በቃ ሳልነግራቸው ዝም ብዬ በቅርብ ይላሉ 1 2 3 ሰዎች አወቁ። እነሱ ጋር ወራን ተመካከርንበት። እነሱም ዞሮ እንዳልኩሽ ወዳጆች ለኔ በብዛት ስኬት የሚመኙ በቃ ከፍ ስል እንደማልተዋቸው እርግጠኛ የሆኑ አለ። እኔም በእነሱ በዛ ልክ መተማመን አይነት ናቸው። በቃ ሂድ ለማንም አታወራ ሐሳብ ይከፋፈላል። በቃ መጣው ማለት ነው። እዛን እንደመጣው ናቲና ብስራት ይባላሉ። መጀመሪያ ያረፍኩባቸው ጓደኞቼ ናቸው፣ ወንድሞች ማለት ነው። ብረት ምናምን አለ ግፍት ማለት እውነት የምር በዛ ሰዓት ልክ አንድ ወንበር ላይ እንደዚህ ሁለት ሆነው እያደሩ ምናምን ወለል ላይ እያደሩ በደንብ ያስታምኑ ወንድሞች ማለት ነው። እነሱ ነበሩ። እነሱ ጋር ነው ያረፍኩት። ስማቸውን ንገረና እናመስግናቸው። እንዲህ አይነት ወንድሞች ጓደኞች ያብዛል። ናቲና ብስራት ይባላሉ። ናቲና አዎ፣ አሁንም ከመምጣቴ በፊት እያወራን ነበር። አይዞህ እንዳትፈራሽ በቃ አለ ተስፈራ ምናምን ይዋል አይደል? ስለዚህ እነሱ ጋር አረፍኩኝ ማለት ነው። እሺ በቃ በብዛት ከባዱን ጊዜ ማሳልፈው እነሱ ጋር። ከዛን በቃ እነሱ ጋር አረፍኩ። ስራ ተፈለገ፣ ሌላ ስራ ራይድ መያዝ ፍላጎቴ ነበር። መንጃ ፈቃድ አውጥቻለሁ። ባይዘው እዛ ነው ያወጣው ነው እዛ አውጥቼ ነው ያወጣሁት። አንተ ታጠናቀሃል ለሁሉ ተዘጋጅተሃል። በቃ ራይድ ይፈለግ ተባለ፣ ራይድም ተፈለገ። ስለዚህ መጨረሻ ላይ ሱቁን ተስማማንበት፣ በሱቁ ጸና ማለት ነው። ትንሽ ሳስበው የሀብታም ልጅ ነገር ነው መሰለኝ። አይ እንደዛ አይደል? እንደው ከንግግር ሁሉ የተረዳ ይደረግ ነው። አይ እንደዛ አይደል? አይዞህ ገቢዎች ገና አይመጡም። አሁን ገና እየጀመርክ ነው። 1 አመት ይፎይታል። አይ እንደዛ ይላል። ጥሩ ቤተሰብ የሚረዳ ቤተሰብ ቢደግፍም ካለው ላይ አሁን ያለውን ካመነበት ወይም የሆነ አባቴ ብቻ ነው የገቢ ምንጩ ቤት ላይ እና ያን ያክል የተጋነነ ገቢ አይደለም ያለ ማክሶ ያቋል። ግን ምንድነው የሆነ እየራበው የሚያበላ አይነት አባት ነው ያለ። የሆነ እኔ ከምጎዳ የፈለገው ነገር ቢቀር ግድም አይሰጡ አይነት ማለት ከዛ አንፃር ነው እንጂ የተጋነነ አቅም ኖሮን አይደለም። አይ ለጫፋ ያህል ነገር እሺ። ስለዚህ በቃ ቢሮአችን ከፈትን፣ ሞከርን ያን ያክል ያው ጠብቀሽው የምትመጪው ነገር እና መቼስ ብዙ ነገር ኢማጂን እናደርጋለን፣ ብዙ ነገር እንስላልና በተለይ አዲስ አበባ ሲባል በቃ ብዙ ስራ ያለበት ቀላል በቃ ይደውላል ሰው። አዲስ አበባ ገብተሃል አሁን ብር አትልክም 10,000 ብር። ኧረ እባክህ አንተ ሀስል ላይ ነህ። ቅድም እንዳልኩሽ ነው። እኔም እዛው ሆኜ የማስበው አዲስ አበባ ከሆነ የሆነ ሰው በቃ የሆነ አሪፍ ነገር ይኖራል ምናምን ሽቀላ በደንብ ስራ በደንብ አለ ብለን ነው የምናስበው። እና ያቺ ነገር ትንሽ እንደጠበቅኳት አልሆነች። እሺ መክሳት መጣ፣ ማብሰል መጣ። ትንሽ ነገር እንደተጠበቀው አልሆነም። ግን ዞሮ ሰርቫይቭ አድርገን እዚህ ደርሰናል። እኔ ግን እንደ ይቅርታ ወንድ ልጅ ሰደድ ከሚሉት ነኝ እኮ ነው። ለምን በላይ ይችን ነገር ማየትም ጥሩ ነው። አሁን ስደት ስንል ከኢትዮጵያ ሳይሆን አሁን አንዳንዴ ውጭ ሀገር ኖሮ የሚያቅሰው ብቻውን ኖሮ የሚያቅሰው አይተህ እኮ ለትዳር ለጓደኛ ለብዙ ነገር ምቹ ነው። ምክንያቱም ያውቀው ይሄ የችግር ጊዜ የምትማራቸው ሙያዎች ራሱ ቀላል አይደለም። አንተ እንደዚህ ተቀስቅሰህ ምግብ ይሄን አልፈላም ይሄን እበላለሁ የምትል ልጅ አሁን ማብሰል ተጀመረ ማለት ነው። ለማዘር ስለነገራችሁ እንቁላል ፍርፍር እንዳትል ምን ጎበዝ ሆንክ እስቲ ሙያ ላይ ምን ጎበዝ ነኝ መሰለሽ? በፊትም አክቹሊ እንቁላል መፈርፈር እንዳልሽው እችል ነበረ። አሁን እዚህ ከመጣሁኝ ግን ያው ብዙ ጊዜ አላበስልም። በእርግጥ ግን
ሽሮ በጣም ጎበዝ ነኝ። በጣም እናቴ ነች የምትልክልኝ ሽሮ ያበደ ሽሮ ነው የምልሽ። በጣም ጥሩ። እሷን ተክተክ አድርጌ ስሷን እንጀራ ነጥፋታል። በቃ ፈሰስ አድርጌ ሽንኩርት ራሱ ላይ ኖራት ይችላል። እንጀራማ ተድንገ እንደዚህ ቀራቅ ብለህ ካነጠፍካት መብረሯን ገጠር ግባ የምትለው ይሄ ሁሉ ፔን ያለበት ይሄ ሁሉ እውነተኛ ታሪክ ያለበት ሙዚቃ እንዴት ታሰብ? እስካሁን ከንግግርህ ሰዓሊ እንደሆንክ መካኒክ እንደሆንክ ብዙ ሙያዎች እንደሞከርክ እንጂ ሙዚቃ የቱ ጋር ወደ ህይወት እንደመጣ ላገኝ አልቻልኩም። እስቲ እሱን ጊዜ ንገረኝ። እሱ ነገር ለኔ ራሱ የት ጋር እንደመጣ ግራ ነው የሚገባኝ። እሺ ድሮ ኮካኮላ ሱፐርስታር የመጀመሪያ ጊዜ አጋጣሚ ነው ማውራት። ኮካኮላ ሱፐርስታር የሚባል ልክ እንደ አይዶል ነበረ ማለት ነው። ከዛን አንድ ጓደኛ ይመጣና እንደዚህ እሞክራለሁ ድምጽ ባይደው። እሺ ከዛን መጣና ልክ እንደዚህ ነገር አለ እንሞክር እስኪ ያለኝ። በነፃ ነው የመሰለን ጩጬንን 8ኛ ክፍል ነን ታጣ ብለን ሄድን። ሙሉ ዓለም አዳራሽ ድሮ እዛ ነበር ውድድሩ። ጃሎበል የሚባል የጋሽ ኤልያስ ቤት አለ። እሺ ሄድኩ። ከዛ ሄደንና ስንጠይቅ 30 ብር አለው የቲኬት መግዣ ለመግባት ራሱ ማለት ነው። ለመግባት ሳይሆን አሁን ውድድሩ ለምሳሌ እሑድ ሆኖ ሳይንተ ተመዝግበሽ ከዛ ከፍለሽ ቲኬት ገዝተሽ ነው የምትሄጂው። ኦኬ ከዛ ሄድን አየን ጋሽ ኤልያስ ኑ ጩጬና መዝናኛ ቦታ ውስጥ ነው የገባነው። ኑ ምንድነው የምታደርጉት? ጠራን። ሄድን። ምን ፈልጋችሁ ነው? አይ እንደዚህ ነበረ ከዛን ልንመዘገብ ፈልጋን ብር አለው አሉን። ማን ነው ይዘፍናል? ሁለታችንም ልንመዘገብ ነው ሄድን። እኔ ተባባልን ማለት ነው። ከዛ ዘፈኑ አለ ጀለስ ፈራ። ዛኔ የዘፈንኩ በጩጬ ድምጼ ምን ዘፈንክ? በእናትህ እሱ ነው መጀመሪያ የዘፈንከው? ያቺ 30 ብር ተከፈለኝ በልኮ ያው ነው የጃኖ ባንድ ማርዬ ማርሽት ማሩላ እሺ ሙዚቃ ዘፈንኩለት ለጋሽ ኤልያስ። ከዛ 30 ብር ላጥ አደረጋ ወጣና አንተ ብሎ እጄን ይዞኝ አረሳው። እሱ ሊራሳው ይችላል በጣም ብዙ ሰዎች ስለሚረዳ ሄድኩኝ። ከፈለልኝ 30 ብር አረሳትም። የኮካ የሆነ እንትን አላት ምናምን ከጀርባ ማተም ተመርቶባታል። እሷን በቃ በደስታ ነው ጀለስን እያስቀናሁት የተገዛልኝ እያልኩ እሺ ሄድን። ከዛ የውድድሩ ቀን ሄድኩ ማለት ነው። ሄድኩኝ ሳይ ሰው ተሰብስቧል እና ሙሉ ዓለም እፈራለሁ በጣም። አሁን ራሱ እንዴት ስልሽ እንደዚህ አይን ምናምን ብዙ አልወድም። ከዛን ሄድኩኝ ሙሉ ዓለም ምናምን ሳይ ሰው ተሰብስቧል ምናምን ይጨበጨባል፣ ሰው እየወጣ ይላል ይዘፍናል። ፈራው ማለት ነው። ከዛ አረሳትም። ቲኬቷን በር ላይ ቀድጃት ነው የተመለስኩት። በቃ የጋሽ ኤልያስ 30 ብር ከስሯል። በዚህ አጋጣሚ አልከሰረም። ይኸው አሁን አይ በሰዓቱ እመልሳለሁ ጋሽ ኤልያስ እንዳትቀየም። ከዛ በኋላ ምንድነው መጽሐፍ በጣም ደስ ይለኛል። የሆነ በቃ ስለማየው ነገሮችን ከብዙ አቅጣጫ ማየት ደስ ይለኛል። የሆነ ያልተለመደ ነገር መፍጠር ደስ ይለኛል። እየሰራውም አንጎራጉራለሁ ምናምን። ያው የሚያምር ድምጽ ኖሮኝ አይደለም ብዙ አክቹሊ አልተማርኩም ሙዚቃ ብዙ በጣም ግን ፍቅሩ አለ በጣም ወዳለሁ ሙዚቃ እና መጽሐፍ ነበር ልክ የኔ የሚያሳርፈኝ ነገር በደም ደስ የሚለኝ መጽሐፍ ነው። የሆነ ያሰብኳትን ነገር በቃ ጫር ማድረግ ደስ ይለኛል። እረፍት ይሰጣል እሱ አይደል? ስፔሻሊ ደግሞ አሁን ላይ እዚህ ወደ አዲስ አበባ ከመጣሁ ጀምሮ ብዙ የብቸኝነት ጊዜዎች ይኖራሉ እና እነዛን ምንድነው ማድረግ ራሴ ጋር ነው ማወራባቸው። የሆነ ያዩትን ነገር የታዘብኩትን ብዙ አዲስ ኤክስፒሪየንስ አግኝቻለሁ። እንዳልኩሽ የሶፊታ አይቻለሁ እዚህ በቃ እነዛን ነገሮች ራሴ ጋር ማወራበት መንገድ ምንድነው መጽሐፍ ነው። እና እቺንም ስጽፋት ትክክለኛ ላይፍ ስለሆነች ይሁን አላቅም፣ የብዙዎቻችን ላይፍ ስለሆነች ይሁን አላቅም። ልክ እንደ ቀልድ 40 ደቂቃ 50 ደቂቃ እመኝኝ አትመኝኝ ገጠር ግባን ስጽፍ ነግረውኛል። አዎ የሆነ እየተጫወትን መሀል ላይ ይሄ ነገር መጣልኝ ብሎ የሚጽፈው ጽሁፍ ያስደነግጠናል እያሉ ነበር ጓደኞቼ። ስለዚህ ቀለል አድርጌ ጻፍኳት ማለት ነው። ከዛን ብዙ ነገሮች ነበሩ። ምኖርበት ቤት ውስጥ ብዙ ሙዚቀኞች አሉ። አሁን ላይ ያለንበት ቤት ውስጥ በጣም ጎበዝ ሙዚቀኞች ማለት ነው።
እንዴት ነው መሰለሽ ለመጀመሪያ ጊዜ ሲጀመር ስልኬ ላይ ብዙ ጊዜ አሳልፋለሁ። ስልኬ ጠፋ ማለት ነው፣ ተሰረቀ። ቤት ውስጥ ነው የተሰረቀው አክቹሊ። ከዛ በቃ የሆነ ጊዜ ማሳልፍበት ነገር ጠበበ ማለት ነው። ከዛን ወረቀቴን ይዤ ጫርጫር እያደረኩኝ አለ ደስታ ይባላል። አንድ ግቢ ነው የምንኖር። አያት ምናምን ጥሩ ነው በጣም አሪፍ ነው አይዞህ እንዳታቋርጥ ምናምን አለ። በቃ ገፋኝ ማለት ነው። አክቹሊ አስቤው የማላውቀውን ነገር አሳሰበኝ። አዲስ ሙዚቃ እየሰራሱ እስኪ እቺን ነገር ወደዚህ ቀይራትና ምናምን ብሎ የሆነ ነገር ሰጠኝ። ዝም ብዬ በልሙጥ ሉክ ጻፍ አድርጌ ሰጥቶት ተገረመበት ማለት ነው። ከዛ የሚያምር ዜማ ነው። አክቹሊ ትግርኛ ብዙ አላውቅም፣ በትግርኛ ነው የሚይዘው፣ የትግርኛ ዘፋኝ። ከዛን ዝም ብዬ ወደ አማርኛ ቀየርኳትና ያችን ዜማ ይዤ የሆነ ነገር ጻፍ አድርኩበት፣ ሳሳየው ተገረመበት ማለት ነው። መጀመር አለብህ አለኝ። እንደ ቀልድ በቃ ጀመርኩ ነው በልሙጥ ወረቀት። ከዛ ደግሞ አለ የሥራ ቦታ አጋሬ ስራ የሚያሰረኝ፣ እሱም በጣም ይመቸዋል ምናምን የሆነ ሲያያቸው አንባቢ ነው በደው መጻፍ። እኔ እንደ ቀልድ ነው መጽፋቸው የሆነ ዲፕ ይሆኑበታል መሰለኝ አላቅም። እኔ ያን ያክል ቦታ ያልሰጠው ለአንተ ለባለቤቱ ስለተሰጠን እናቀለዋለን። ለሚያውቀው ሰው ደግሞ ትልቅ ተሰጦ ነው ጽሁፍ። ከዛን ደብተር ገዝቶ ሰጠኝ ማለት ነው። ስራ የሚያሰረኝ እንደ ቀልድ ጻፍኩ። የመጀመሪያ ስራ አሌ ሆይ ነበረች። አክቹሊ ያልተለቀቀችም በአንዳንድ ምክንያቶች አሌ ሆይን ጻፍኩት። በጣም ሳላስበው አሪፍ ሙዚቃዋን፣ ግጥሙ ዲፕ ነው። እኔ ጻፍኩት አክቹሊ ስሜቴን ነው በቃ የሆነ ማየውን ነገር ነው የጻፍኩት እና ግን ከአንዳንድ ነገሮች አንፃር እሱ ሙዚቃ መለቀቅ አልተቻለምና እሱን ለጊዜው ይዤዋለሁ። እዛ ሁለተኛ ዘፈኔ ገጠር ግባ ነው ማለት ነው የጻፍኩት። እዛ አዲስ ደብተር ላይ የጻፍኩት መጀመሪያ አሌ ሆይን ነው። ሁለተኛ አዲሱ ደብተር ላይ የተጻፈ ገጠር ግባ ነው ማለት ነው። ስለዚህ ገጠር ግባ ከጻፍኩ በኋላ ወዴት ሄድክ? ሙዚቀኛ ታውቅ ነበር እዛ? ማንንም አላውቅም። እንዴት ሆኖ እንዲህ ወደ ሙዚቃ? ይሄንን በደንብ አፕካሚንግ አርቲስቶች ይሄን እዚህ ነጥብ ላይ በደንብ ትኩረት እንድታረጉ ፈልጋለሁ። እሺ ሰው አላውቅም፣ የሙዚቃ ሰው ማንንም ሰው ላይክ ያልኩሽ የትግርኛ ዘፋኞቹ ውጪ ማለት ነው ቤት ያሉት እና የነሱ ጀነር እና የኔ ራፕ ነው አክቹሊ። እነሱ ትግርኛ ቢት ትግርኛ በቃ ትግርኛ ብቻ ነው የሚሰራው እዛ እነሱ የሚያውቁት ፕሮዲውሰር ጋር ማለት ነው። ስለዚህ ምንድነው ማድረግ የጀመርኩት? ቲክታክ ገባሁኝ። በቃ የኢትዮጵያን ፕሮዲውሰር ብዬ ነው ሰርች ያደረኩት። አረሰውም ራ ከዛ የሀገር ማት ነው የሚመጣው። በጣም ብዙ መጣለው ሁሉም እንደዚህ በቃ ምን ያክል እንደሆነ ቴክስቱን ራሱ ልነግርሽ አልችልም። ኮፒ እያደረኩኝ ነው ለሁሉም መልኩ። እንዴት ናችሁ? እንደዚህ ነኝ፣ ግጥም እሰራለሁ፣ ፕሮዲውሰር ፈልጌ ነበር፣ የምታውቁት ነገር የምታግዙኝ ነገር ካለ እያልኩ አሁንም ብዙዎቹ አይቶ ያልመለሱልኝ አሉ። ከዛ በኋላ ደግሞ ስራዬን አይተው መልሰው ምናምን ያወሩኛሉ። መጀመሪያ የገፉኝ ሰዎች አሉ፣ ያውቁታል ራሳቸው። ሰው የለኝም ሙዚቀኛ አላውቅም ብለህ አልተውከውም? በቃ አልተውኩትም። ጻፍኩኝ፣ ታገልኩት፣ ትንሽ ተገፋኝ። ግን ውስጥ ያለው ነገር ከዛ በለጠና የሆነ ልጅ እስኪ እቺን ቁጥር ምናምን ብሎ ላከልኝ ማለት ነው። ደስን በዚህ አጋጣሚ ማመስገን ፈልጋለሁ። ፖስት አላደርግም ስራዎችን እንደዚህ ፍሪስታይል አድርጌ ምናምን አልፖስትም። ደስን ሳወሩ በቃ በኔ የሆነ ፖስት አለኝ ደስ ቴንክ ዩ ብራዘር። ከዛን ስልኩን አገኘው የዛ ልጅ ፓውል ይባላል። ደወልኩለት፣ አወራን። የመጀመሪያ ነው በቃ በህይወቴ ሙዚቃ አላውቅም፣ ግን ድፍረቱ አለ ምናምን እንደማቅ ነው ያወራሁት። እንደዚህ ነው፣ አሪፍ ግጥም አለኝ፣ ሳምፕሉን ስማው፣ መቼ ነው የሚመች? አበቃ ብር የለኝም ሁላ እጄ ላይ ማርያምን ነው የምልህ፣ አንድ ብር። እሺ በቃ ጥሩ ሰዓት አልነበረም። ደዋወልኩኝ ምናምን እንዳልኩሽ ወዳጆቼ በእኔ ምንም ድርድር የለም። እንደዚህ ላደርግ ነው አርገው፣ እንደዚህ ብር ይኖራል፣ ከዚህ ሰው ይመጣል፣ እንደዚህ ይሆናል አለን ብቻ ይዞ እሺ ተባለ። ደወልኩለት፣ ልጁ ቀጠረኝ ቀን፣ ሄድን ተያይዘን ማለት ነው አቤል ጋር ወንድሜ ነው ያለው ብራዘር። ከዛ ሄድን ተያይዘን ተከፈለ የሱ ምናምን። ፕሮዲውሰሩ ፓውሊ ይባላል፣ ፓውሊ 808 በዚህ አጋጣሚ ሾሮት ማመን አሌ ሆይን ነው የተቀዳሁት። ከዛ የሆነ አዲስ አልመሰልኩትም ምናምን
ከዛ መጨረሻ ላይ የመጀመሪያ ነው ስለ አላመነኝም ማለት ነው። አትቀልድ እባክህ ቶሎ ቶሎ ተቀዳ ምናምን ብሎ ስንሰማው በጣም ያበደ ስራ ሆነ። ልክ የመጀመሪያ ስራም አይመስልም ነው ነገር። ከገጠር ግባ ይበልጣል። ለናሴ መስማት ጓጓ አትጓጊ እሱ ይቀርሻል። ዛሬ እንዳይወጣ በልበዝ ባይሆን የተሻሉ ስራዎች አሉ ከገጠር ግባ፣ ግን ያው ትንሽ ጊዜ ይወስዳሉ። ሰው የኛውን በደንብ ማጣጣም አለበት። ስመለስልሽ በቃ ወደድ ነው ምናምን ሄድን፣ ተከፈለ፣ ብሩም ተፈላልጎ ብር የለኝም ብዬሻል። ግን ድፍረት ብቻ ስላለኝ ያን ሁላ ሰው አወራው፣ ቁጥር አገኘው ከሰው የሆነ ነገር ለማድረግ ስንፈልግ ድፍረት ግዴታ ነው። ምንችለውን ግድግዳ መዋጠጥ ግዴታ ነው ለዓላማ ማለት ነው። በቃ ሰው ተገኘ ተሰራ። ስለዚህ ገጠር ግባን ደግሞ ሁለተኛ ያኔ አሊ ሆይን ልቀዳ ሲሄድ ቀለል አድርጎ ነው የቀዳኝ። ሳነብለት እስኪ በላት ምናምን ቀለል አድርጌ ብዬለት ምናምን ሄድኩኝና ከሶስተኛው ቀን ምናምን በኋላ ቴሌግራም ላከልኝ ማለት ነው ፋይሉ። ከዛና ተመችችኝ ምናምን ቆረጥኩኝና የመጀመሪያ ቲክታክ ላይ ሜቢ ካየሽው የሆኑ ማዘርፉ ራስ ቆርጠህ ጫንከው እንጂ ሌላ ከጀርባ ማኔጀር ምንም ማንም ሰው የለኝ። ሊሪክስ ጻፍኩ፣ በካፕከት ላይ ገባሁኝ ጻፍኩኝ ሊሪክስ በቃ ያለውን ነገር ምናምን በቃ ጻፍኩኝና ግማሹን የተወሰነ ቨርስ አፕሎድ አደረኩት ቲክታክ ላይ ማለት። አንተ እንደቀላይተው ነው ሙዚቃውን ግዙኝ ያልከውም ሰው የለም ምንም ያልከው ምንም ሰው አልወረውም። የሙዚቃ ሰው አላውቅም። በቃ በራሴ ተቀደው ዝም ብዬ ያስኩት። ዋው ከዛ ላይ አስቀመጥኩትና ሚስተር ብሊንግን በጣም ጨቀጭቀው ነበር ነው ማለት። በቃ በየኮሜንቱ ሜንሽን ይሄድና የሆነ ነገር ሲያደርግ ኧረ ቦስ ስራዬን ቼክ አድርግልኝ በቃ በጣም እጥራለሁ። ስልኩን ፈላልጌ ያገኘሁት ልክ ይሄ ቪዲዮ የገጠር ግባ ማለት ቀለል አድርጌ ሊሪክስ ሰርች የሰሯት በነጋቱ 100 ምናምን 200 ምናምን ሺህ ቪው ደርሷል። የሀገር ኮሜንት ነው ያለው ምናምን በቃ የሆነ እኔ እንደ አዲስ አካውንት ከፍቼ ነው ባይደ ደነገጥኩኝ ለራሴ ማለት። ከዛ ሳይማን አለ እዛ ጋር ሚስተር ብሊንግ ኮሜንት አድርጓል። ምፈልገው ሰው ማለት ሙዚቀኛ ነው አይደለ? አዎ ከና አሌክስ ጋር ከትልቅ ጋር ያለ አክቹሊ አሁን የራሱ ሪከርድ ሌብል ጀምሯል። በዛ ስር ነው እኔም አሁን ይሄንን ሙዚቃ በቅርቡ ደግሞ የምትመጣለች ቅዳሜ የተሰኘች በጣም ያበደች ልክ የገጠር ግባ ፓርት ነች። ከገጠር ወደ ከተማ ገብቼ ያለውን ቫይብ ማታ ያጋጠመኝ ይሄ ነገር ወደ ፊልም የሚቀየር ይመስለኛል። አሁን ወደ ጥሩ እየመጣ ነው። ቀላል ፊልም በጣም ታሪክ ነጋሪ ነው። የተቀጣጠለ የራሱ ነገር ነው። አክቹሊ ገጠር ግባም የተሰራው ይሄ ትክክለኛ ክሊፑ አይደለም። በዚህ አጋጣሚ በቃ ሳላስበው የሌላ ልጆች ቀረጻ ነበረ እንዳልኩሽ። አጋጣሚ ነው የተፖስተው ቪዲዮ፣ አጋጣሚ ነው የተወደደው። ከዛን እንዳየው ስልኩን ፈላልጌ ያገኘሁት የሚስተር ብሊንግ። ሄሎ ቦስ እንዴት ነህ? እኔ ነኝ ምናምን አወራ። ከዛን ምን አለኝ መሰለሽ የሌላ ልጆች በእኔ ስር የፈረሙ ልጆች ቪዲዮአቸው ስቱዲዮ ላይ ይሰራል፣ ነገ የሚመችህ ከሆነ ሬዲ ኮንክ መቀረጽ ትችላለህ። ምንም ነገር ላይ ሬዲ አይደለም። ስቱዲዮ ገብቼ አላውቅም። ልብስ ሁሉ ያንተ አልነበረ? ልብስ ሁሉ የኔ አልነበረ። ወይኔኛ ጊዜ ከሆነ ግን እንዴት ደስ ይላል። እድሉ እንዲያመልጠኝ አልፈለኩም። ከዛ ደዋወልኩኝ ለሰዎች ምናምን ልብስ እንደዚህ ልብስ ፈልጋለሁ አልኩኝ። ጠቦኛል ካየሽው ለጥጭም ተበልዶ ከእንደስ መሆኑን ፈልጎ ያልኩ ጠቦሃል፣ እጁ አጥሮሃል፣ ሱሪውም እንደዛ። እሺ ሬዲ ከሆንክ ሲለኝ ምን እንዳልኩት ታውቂያለሽ? I was born ready ነው ማርያምን ነው የምልሽ። ቃል በቃል ስወለድም ዝግጁ ነኝ እኔ ችግር የለውም አልኩ። ጨረስኩ ማለት ነው። ሄድኩ ልብስ ፈላለኩኝ። በቃ ጠቦኛል እኔ በዚህ አልቀረጽም ሁላ እያልኩ ነበር። መጨረሻ ሄድኩ ተቀብዬ ገባኝ። የልጆቹ ተቀረጸ ምናምን እዛ ገባው። ገብቼ አላውቅም ስቱዲዮ ማርያምን ነው የምልሽ። ተቀርጬ አላውቅም። ከዛ ማይኩን እንደዚህ ነው ማየው ምናምን ተተርቤያለሁ እንደውም ቲክታክ ላይ። ከዛን በቃ ቀለል አድርጌ ነው ዝም ብዬ ቪዲዮ ሰጥቼው ወጣው ምናምን አፕሎድ ተደረገ ማለት ነው። በመጨረሻ አሁን ያለበት ላይ ደረሰ። ያን ተነጋግራችሁ ነው በክፍያ ወይስ እንዴት ነው? ምንድነው መሰለሽ ይሄ እንዳልኩሽ የስቱዲዮ ቀረጻ አይደል? ምንድነው ዲላችን እሱ ነው የኔ ፕሮዲዩሰር ማለት ወጪ አውጥቶበት ሁሉን ነገር በቃ የሚከፈለውን መስዋዕትነት ከፍሎበት ለአሪፍ ፊልም ፕሮዳክሽን። በዚሁ አጋጣሚ ችልና ነገር አሪፍ ፕሮዳክሽን ነው ያዘው። የገጠር ግባ ክሊፕ ለፊልም ነው በቃ ሎኬሽን ተመርጧል፣ ዳይሬክት ተደርጎ አልቋል። ዋው ክፍለ ሀገር ነው የሚሰራው ምናምን በቃ ልክ እንደ ፊልም ነው።
ስለዚህ ምንድነው ዲላችን የአፕሎድ ተደርጎ ካበቃ በኋላ የሆነ ከትርፋችን ላይ ይኖረናል የሆነ ስምምነት። ግን አሁን ምንድነው እሱ ጋር ልክ እንደ ስራ አይደለም as a brother ነው የሆነ ነገር ያስፈልገኛል በቃ ቦስ እንደዚህ ሆኛለሁ እንደዚህ ኢነርጂን በጣም ወደዋለሁ አይዞ በቃ ልክ እንደ ወንድም ነው ሚለኝ ማለት ነው። እና ከዚህም በላይ ብዙ ስራዎች ፕሮጀክቶች አሉን በሱ ስርም ጥሩ ጎበዝ ልጆች አሉ። በአጋጣሚ እኔ ብሎ አደረኩኝ እንጂ ጎበዝ ልጆች በስሩ አሉ ወዳጆች እነ ኪዶ እነ ሳይረስ ጎበዝ ልጆች አሉ። ስለዚህ በቃ በጥረታችን በፈጣሪ ፍቃድ በጣም ቅድም ያልኩ ለዛ ነው ብዙ ማውራው የለም ገና ነኝ ስትል ሁሉ ሰው ታሪክ አለ ከጀርባ ባንተ ታሪክ ውስጥ በእርግጠኝነት በጣም ብዙ ወጣቶች ራሳቸውን እየመዘኑ ያዩበት የሚያልፉት ነገር ነውና በጣም ደስ ያሰኛል። ለዛህን የሙዚቃ ለዛህን ብዙ ማቅሰው አይደለም ሳየው ግን አሁን እየመጡ ያሉ በተለይ ጥሩ ቅና ላይ ያሉ ነሮፍናን እነ ካስማሰ እነ ወግዳይት አካባቢ ለዛ አለው። ምናልባት ወደዛ ትሳባለህ ወይስ ያዳመጥክ ያደከው ሙዚቃ አንተን የሚማርክ ጆሮህን የምትሰጣቸው ዜማዎች ወይ ለዛዎች ምን አይነት ናቸው? አሁን ጥሩ ጥያቄ ላይ መጣሽልኝ። ስፈልገው የነበር ጥያቄ ነው ማለት ነው። ኮሜንት ላይ ያሉ ዩቲዩብ ላይም ቲክታክ ላይ ምናምን ያሉ የገሊን እንትን ይመስላል ምናምን የካስማስ ወግዳይት ምናምን ይላል። ምንድነው የኔ ባህሪ ማቀው ነገር ላይ ነው ትኩረት ማድረግ። እኔ ያደግኩት ባህር ዳር ነው። ትክክለኛ ቅኔውን ምናምን ነው ማውቀው በቃ ያዩ ያደግኩት ብዙ እንዳልኩሽ ትምህርት የተማርኩበት ትምህርት ቤትም ምናምን አካባቢ ላይ ያለው ሰው ለዛው ዘዬው ወጉ ባህሉ ምናምን እያየሁት ነው ያደግኩት። ስለዚህ እኔ ወይ ምዘፍ ነው ወይ የሆነ ነገር ማድረግ ማቀውን ነው እንጂ የሆነን ሰው መስዬ ምናምን እንደዛ አልችልበትም። እኔም ማንጸባረቅ የምፈልገው የሆነ ሪያሊቲ የሆነ በቃ ጋድ የሆነ ነገር አለ እንደዛ ነው በራሴ ማለት ነው። ስለዚህ በዚሁ አጋጣሚ የማንንም በጣም አደንቃቸዋለሁ በጣም ማለት ነው። ግን ማንንም ለመምሰል ምናምን አይደለም የራሴ ለዛ ነው የምታውቀውን የኖርኩት በቃ የራሴ ዘዬ ነው። ንግግሬን በትክክል የሚያቅሰው ያውቀዋል። አሁን ሳወራሽ ከዚህ ወጣ ብዬ ደግሞ ሌላ ቲፒካል የሆነ አክሰንት አለኝ ማለት ነው የራሴ። ስለዚህ ማቀውን ነው በዚሁ አጋጣሚ ሪስፔክት ሁሉንም በጣም አደንቃለሁ አከብራለሁ። ከኢትዮጵያ እንግዲህ ያደክበትም አካባቢ ተማርክበትም አካባቢ ኢትዮጵያ አጠቃላይ ጥበብ መነሻ ናት። እነማንን ታደንቃለህ በሙዚቃ በእናንተ ጀነሬሽን ልል ነው እኮ ነው አሁን የነማንን ነው የምትሰሙ? በጣም ብዙ ነው ማደንቀው። ከድሮ ቢሆን በደንብ በቃ ልቤ ውስጥ የሚቀመጥ ቴዎድሮስ ታደሰ ነው። ከዛ ቀጥሎ እነ ኤፍሬም ታምሩ አሉ። ከዛ ቀጥሎ ኧረ ብዙ ነው በጣም ብዙ ነው። ኧረ እኔ አልችልም ልገልጽ። የድሮቹ ላይ ስፔሻሊ የድሮቹ ላይ ምክንያቱም ምንድነው መሰለሽ በትክክል ለዛውን በቃ ይሄ ታሪክ ፍሰቱን የምትሰሚበት በብዛት እዛ ነው በቃ ደስ የሚል ለዛ ያለው በብዛት። እንግዲህ አሁን ገጠር ግባ በጣም ብዙ ሰው ተመልክቶት ብዙ ደስ የሚሉ አስተያየቶችን ያገኘህበት ይመስለኛል። ተስፋህንም የነበሩትን ነገሮች ሁሉ የሚያስረሳም ጉዞ እንደሆነ እድለኛ ነህ ተስፋ አደርጋለሁ። በጣም እድለኛ ነህ አይደል? ተስፋ ሳትቆርጥ ደግሞ በዚህኛውም ብርሃንን አይተህ መሄድ ደስ ይላል። ምንድነው መዳረሻ? ምን ታስባለህ ወደፊት? መዳረሻ እንግዲህ ከመድኃኒዓለም ጋር በጣም ከፍታ ነው የሚሆነው። በእርግጠኝነት ነው የምናገረው። ኢትስ ጀስት አ ቢጊኒንግ መጀመሪያ ነው። ብዙ ስራዎች አሉ አሁንም ያለቁ ማለት ነው። ጀስት ታይሚንግ እየተጠበቀላቸው ያሉ በደንብ የተሻሉ የሆኑ ሌሎች አርቲስቶች ኮላብ ያደረጉበት በቅርቡ ኢፒ ከሆነ ጊዜ መጥቀስ አልፈልግም። ኢፒ 1-6 ሙዚቃዎች በቅርቡ ኦልሬዲ ያልቀው ተቀምጧል። እነሱ ይመጣሉ። ከዛ ቀጥሎ ስቴጅ ይኖረናል። እንግዲህ ሻውት ሚስተር ብሊንክ
ብዙ ድሎችን ያመቻቸል። ይሄ ማለት ክብሬን መግለጼ ነው። አባቶቻችን ሳሉት ይሏል። ቋንቋ ናት እንጂ ግራ ይገባል። እንግሊዘኛ አይ ነው ምንድን ናት? ልማር እኮ ነው። አይ እንትን ነው ይሄ ሰላም መባባያቸው አይደል? የአራዳ ቋንቋ ነው። ኧረ አይደለም። እቺ የራሴ እንትን የራሴ ሰላም ዛሬ ላወጣልህ ነው ፍረትህን በሙሉ ይሄው። እኔ እኮ እስክጀምር ነው እንጂ አንዴ አሁን እኮ ወጣሁልህ። እሰይ በጣም ደስ ያሰኛል። ስለዚህ ኢፒ አልበም ለመስጠት ታስባለህ? ማለት የተዘጋጀ ስለሆነ ጊዜ የሚጠበቅልህ አልቋል። ብዙ ነው ማስበው እንግዲህ ከፈጣሪ ጋር ኮንሰርት። ይሄ የራፕ ነገር ናቸው? ይሄ ለዛቸው ነገር ሂፕ ሆፕ ነገር ነው ወይስ ሌላም አይነት ዘያ ያለው? አክቹሊ አሁን ባላወራ ደስ ይለኝ ነበር፣ ግን ካልሽ በብዛት እንደዚህ የታሪክ ፍሰት ያላቸው ነገሮች ናቸው። ላይክ በቃ በዜማ በሆነ ነገር ግጥማቸው በደንብ ዲፕ ነው በብዛት በቃ አሪፍ ነገር ናቸው በሚለው ብቻ ዝም ብለን እንድትጠብቁ እናድርግ። አዎ ጠብቃለህ። አዎ ያሰባችሁት አለ ከህዝብ ጋር የምትገናኝበት የመጀመሪያ ቃለ መጠይቅህ ነው። ሙዚቃህን ከሰራህ በኋላ ብዙ ነገሮችን ተጫዋውተናል። ለመጀመሪያ ያሰባችሁትም ነገር አለ? ለመጫወት በሙዚቃው መግፋት ታስባለህ? ክለብ ውስጥ ምንድን ነው የምታስበው? ምናልባት ማስተላለፍ የምትፈልገው መልእክትም ካለ ጠቅላላ አድርገህ። አክቹሊ ስለ ወደፊቱ ላይክ መድረሻ አሪፍ እንደሆነ ብቻ ይሰማኛል። ግን እንግዲህ ለፈጣሪ ነው የምተወው። እኔ እጥራለሁ፣ ከዛ የቀረውን መንገድ ለሱ ተወውና በቃ ጥሩ ነገር መስራት ላይ ብቻ ነው ማተኩረው። እንዳልኩሽ አሪፍ ስራዎች አሉ፣ አሪፍ ሰዎች በዙሪያ ያሉ፣ መድረኮችም ተስተካክለዋል። ግን ምንድነው አሁን በአንድ ስራ ብቻ መድረክ ላይ ለመቅረብ አልፈልግም። ምክንያቱም ያው የተለያየ ነገር ሲኖር ኦፕሽን ሲኖር ደስ ይላል። መቼም ሁሉንም ሰው ወደዱት አቲ አንዳንድ ላይ መቼም የሚችል ሰው ይኖራል። ልክ እንዳማራጭ ሌላ ሻዩ እንዳለውላ ቡናውንም ይዤ መቅረብ ፈልጋለሁ። ገብቼ ሌላ የተሻሉ ሙዚቃዎችንም በዚሁ ሰርቼ ስቴጅ ይኖረናል፣ ግዴታ ነው። ክለብ ላይም ደግሞ አይጠፋም ይኖረናል። ምክንያቱም it's like hustle። ቀጥሎ ደግሞ ሰው ጋር መገናኛዬ ነው። በጣም በዚሁ አጋጣሚ ማመስገን ፈልጋለሁ ኦዲየንሱን ማለት ነው። እኔ በዚህ ጊዜ በዚህ አጭር ጊዜ እንደዚህ ብሎ እንዲያደርግ በዙሪያ ያሉትን ሙዚቃውን የወደዳችሁትን ሰፖርት መታደርጉኝ ሙሉ በሙሉ ወገንታት እግዚአብሔር ያክብርልኝ። ደስ የሚል ጥሩ ጊዜ ሰጥተኸናል። ከጠበቅኩት በላይ ልባም ነህ፣ ጎበዝ፣ በርታ። አንዳንዴ ይሄ መጡ ስንል አንዳንድ ነገሮች ቶሎ ቅጥፍ እንዳያረግብን የሙዚቃ ኢንዱስትሪውን በጥንቃቄ መያዝም ስላለበት አፍርተህበት ሀገርህን ከኢትዮጵያ ውጪ አስጠርተህበት ኢትዮጵያ ለዛ ወግ ያለው ሙዚቃ እንደምትሰጠን አምናለሁ። አደራም ነው የምልህ። ያለ ጥርጥር እንተማመናለን። 101% ተማመኝ። ጎበዜ አስተበጥባል። እንደዚህ አሸናፊነት ነው የጠይም ሴት ሚስጥር የጠይም ሴት